ይብዛ እያልን እንግዲህ ዛሬ ያዘጋጀንላችሁ ከብሔራዊ ምክክር ኮሚሽኑ ጋር ተያይዞ ነው። በኢትዮጵያ ሲጠበቅ የነበረው የሀገራዊ የምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በይፋ ተጀምሯል። ከ4,000 በላይ የተለያዩ የህብረተሰብ ክፍል ተወካዮች የተሳተፉበት የታሪካዊ መድረክ በስምንት ዋና ዋና ምሰሶች ላይ በመወያየት ለ10 ዓመታት ለዘለቀው የፖለቲካ ክፍፍል ሰላማዊ መፍትሄ ለመፈለግ ያለመ ነው። ጠቅላይ ሚኒስትሩ የኮሚሽኑን የ4 ዓመታት ፈታኝ ጉዞና የተመዘገቡ ስኬቶችን የሚያሳይ ልዩ ኤግዚቢሽንን ጎብኝተዋል። ይሁንና ይህ ታላቅ ሀገራዊ ሂደት እውነተኛና ሁሉን አቀፍ አካታችነትን ለማረጋገጥ ከባድ መሰናክሎች ተጋርጠውበታል። እንግዲህ ዛሬ እንደታየው እንደ ህወሓት፣ የፋኖ እና የሸኔ ታጣቂ ኃይል አመራሮች በዚህ ምክክር ላይ አልተሳተፉም። በትግራይ ክልል በኩል መድረኩ ያገለለ ነው በሚል ደግሞ የትግራይ ህዝብና የክልሉ መንግስት እንደማይወከሉ በመግለጽ በጉባኤ ዋዜማ ላይ ራሳቸውን በይፋ ማግለላቸው ይታወሳል። በአጠቃላይ አንዳንድ የፖለቲከኞች ጉባኤውን ወደ ሀገራዊ መረጋጋትና ዘላቂ ሰላም የሚያመራ ታሪካዊ አማራጭ አድርገው ቢመለከቱትም አንዳንዶች ደግሞ የዋና ዋና የፖለቲካ ተዋናዮች አለመሳተፍ ወደፊት የሚጠብቀው መንገድ እጅግ ፈታኝና ውስብስብ መሆኑን ያሳያል ይላሉ። ከዚህ ጋርም ተያይዞ እንግዲህ ኢህአፓ በአሁኑ ወቅት እየተካሄደ ያለው ብሔራዊ ምክክር አግላይና የገዥውን ፓርቲ እድሜ ለማራዘም የታለመ ነው ሲል ኮንኗል። እንዲህ ሲልም እንግዲህ መግለጫውን አውጥቷል። እንደሚከተለው አቅርቧለሁ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ዛሬ ባወጣውና ለአዲስ ማለዳ በላከው ይፋዊ መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የከሸፈውን የብልጽግናን ፓርቲ ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው ሲል ወቅሷል። ኢህአፓ ታሪክ ራሱ እንዳይደግም አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል በሰየመው መግለጫ ኢትዮጵያ በአሁኑ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ አመላክቷል። በየክልሉ የተስፋፉት አውዳሚ ጦርነቶች፣ የንጹሐን ህይወት መጥፋት፣ መፈናቀል፣ የህግ የበላይነት መፈራረስና የኑሮ ውድነት በአጋጣሚ የተፈጠሩ ሳይሆኑ የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤቶች ናቸው ብሏል። ፓርቲው ቀደም ሲል በ2016 ዓ.ም ከብሔራዊ ምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳም ሂደቱ ገለልተኛና ታማኝ አለመሆኑን፣ ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ የፖለቲካ የመፍታት ፍቃድም ሆነ እቅድ እንዳልነበረው በመገንዘቡ እንደነበር አስታውሷል። ዛሬ ላይ በሀገሪቱ የታዩት ተጨባጭ ሁኔታዎች ያኔ ያቀረባቸው ስጋቶች ትክክለኛ መሆን ማረጋገጫዎች ናቸው ሲልም አክሏል። በአንድ በኩል የፖለቲካ ምህዳርን ያጠበቡና እውነተኛ ተቃዋሚ ድምፆችን እያፈኑ፣ በሌላ በኩል ብሔራዊ ምክክር በሚል ስም ራሳቸውን የሰላምና የመፍትሄ ባለቤት አድርገው ለማቅረብ መሞከር የለየለት ፖለቲካዊ ተቃርኖ መሆኑን የጠቀሰው መግለጫው ቀውሱን የፈጠረ ኃይል በፍጹም ቀውሱን የሚፈታ ኃይል ሊሆን እንደማይችልና ችግሩን የፈጠረው አገዛዝ ራሱን እንደ መፍትሄ ለማቅረብ የሚያደርገው ጥረት የሀገሪቱን ቀውስ ከመጎተት ባለፈ ሌላ ውጤት እንደማያመጣ አስታውቋል። ለዚህም ማሳያ እንዲሆን የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤ ሁሉንም ወገኖች ያካተተ እውነተኛ ብሔራዊ መግባባት መፍጠር ባለመቻሉ የሽግግር ሂደቱ መክሸፉን በታሪክ ማስታወስ እንደሚገባም ገልጿል። እንደ ኢህአፓ ገለጻ እውነተኛ ምክክር ለመጀመር የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሀሳብ ነፃነት መከበር፣ ሁሉም የፖለቲካ ኃይሎች በእኩልነት መሳተፍ እና ሂደቱ ሙሉ በሙሉ ከገዢው ፓርቲ ተጽዕኖ ነፃ መሆን ይኖርበታል። እነዚህ መሰረታዊ ቅድመ ሁኔታዎች ሳይሟሉ የሚደረግ ምክክር ውጤቱ አስቀድሞ የተወሰነ የአንድ ግለሰብና ቡድን የፖለቲካ ትርኢት እንጂ የሀገር መፍትሄ ሊሆን እንደማይችል መግለጫው ያስረዳል። በትግራይ በአማራና በከፊል ኦሮሚያ ክልሎች ያለው ተጨባጭ ሁኔታና እየተካሄደ ያለው ግጭት ሂደቱ ከመሰረቱ ስህተትና አግላይ መሆኑን የሚያሳይ ሲሆን የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱንም ፓርቲው ወቅሷል። በህዝብ ላይ የታወጀውን የጥፋት ጦርነት ሳይነኩ ስለ ሰላም ማውራት ከለበጣው ጭውውት ያለፈ ፋይዳ
እንደሌለውም ገልጿል። በመጨረሻም በአሁኑ ወቅት የብልጽግና መሪዎች የሀገርን ሀብት በመበተን የጀመሩት ብሔራዊ ምክክር ራሳቸውን ለማዳን እንጂ ኢትዮጵያን ለማዳን እንዳልሆነ የገለጸው ኢህአፓ የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክር ጥሪ አቅርቧል። ከዚህ ጋር ተያይዞም ዓለም አቀፉ ማህበረሰብ ለፍትህ፣ ለነፃነት፣ ለዲሞክራሲና ለእኩልነት ለሚያደርገው ትግል ያለውን አጋርነት ከመቼውም ጊዜ በላይ እንዲቀጥል የጠየቀ ሲሆን ፓርቲው ለእውነተኛ ዲሞክራሲና ለህዝብ ሉዓላዊነት የሚሰጠውን ትግል በጽናት እንደሚቀጥል በይፋ አስታውቋል።